በአጋጣሚ እነሱ በዛን ወቅት ቅንነት የሚባል ስብስብ አላቸው። ዘላለማዊ የሆነ ዘላቂ የሆነ ቤተሰቦች ወዳጆች ነው የመጣው። እዚህ ቁጭ ብለህ የገመትከውና ሄደህ ስታያቸው እንደው እሱን እንኳን እዚህ ንገረን። ውጤቱስ ምንድን ነበር? ማህበረሰቡ ውስጥ ተረቷችኋል ወይ? በተለይ ባለፈው ጊዜ የሁለት መታወቂያ ፕሮግራም እናንተ ጋር ተላልፎ ጥሩ ውጤት አምጥቷል። ዛሬ ይዤላችሁ የቀረብኩበት ዋነኛው ምክንያት መቄዶንያን በተመለከተ ነው እና በዚህ አጋጣሚ ሰለሞን አክሊሉንና ብዙነሽ ሸዋረገድን እጅግ በጣም አድርጌ አመሰግናለሁ። ይቅርታ አድርግልኝ ለመሰል ተመልካቾች እኔ ጴጥሮስን ስለማውቀው እንዲህ አይነት ነገር መቼም የምትወድ አይመስለኝም እና በተለያዩ በአሜሪካ፣ በካናዳ እንዲሁም በለንደን በእንግሊዝ ሀገር ፊልሞች ታይቶ እርዳታዎች ወደ ኢትዮጵያ ሄደዋል። መንተኑም ዝግጅት ሳምራዊት እህታችን ነርስና አርቲስት ሳምራዊት አያኖ በጣም በሚገርም አይነት ብቃት ከሞላ ጎደል በብቸኝነት ማለት እችላለሁ ግሩም የሆነ ዝግጅት ነው አዘጋጅታ የነበረው። እህታችን መማር አለባቸው የካልጋሪውንም ዝግጅት ሆነ የኤድመንተኑን ዝግጅት ፕሮሞት በማድረግ ያላትን ሰፊ ፕላትፎርም በመጠቀም እንደ ሁሉ ጊዜው በቅንነት ለመቄዶንያም ሆነ ለሌሎች በጎ አድራጎት ስራዎች በሙሉ ሁሉ ጊዜ አብራ ያለች ስለሆነች በዚህ አጋጣሚ እሷን ላመሰግናለሁ። አንጋፋው ትልቁ ለኢትዮጵያ ፊልም ኢንዱስትሪ እና የቲያትር ኢንዱስትሪ ፋና ወጊ የሆኑት ጋሽ ደበበ እሸቱ የመጨረሻ የፊልም ስራቸው ነበረ እና እንግዲህ እዚህ ሀገር ቢተር ስዊት የሚሉት አይነት ስሜትን የሚፈጥር ማለፋቸው እና ይሄ ስራ ላይ አብረውን ስላልኖሩ የሚፈጥረው የጎመዘዘ ስሜት እንደተጠበቀው ሆኖ ይሄ ስራቸው ደግሞ የመጨረሻ መሆኑ ለእኔ እንደዚህ ስራ ባለቤት እጅግ በጣም ስዊት የሆነ አጋጣሚ ነበረ። ከዚሁ ጋር በተገናኘ እንግዲህ የመጨረሻው ሁለተኛው ሲዝናችንን ለሳቸው መታሰቢያ እንዲሆን ፕሮዳክሽኑ አበርክቷል። በዚህ ድራማ ላይ ትልቅ ሚና ያለው ካናዳዊ ወዳጃችን ሚስተር ሉቺያኖ አዮኛ በሚያሳዝን ሁኔታ በድንገት ታሞ ህይወቱ አልፏል። በዚህ ፕሮዳክሽን ላይ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንደዚሁም በፊት ሁለት መታወቂያ ፊልማችን ላይም ሳይቀር ሁሉ ጊዜ ከጎናችን የቆመ ኢትዮጵያን ለማየት በጣም ይመኝ የነበረ ከ30 ዓመት በላይ በቲያትርና በፊልም ኤክስፔሪየንስ ያለው ትልቅ ባለሙያ ትልቅ አንጋፋ ባለሙያ አተናል። ሜካፕ አርቲስትነት ታገለግለን የነበረው እህታችን እንደዚሁ ህይወቷ በማለፉ ፕሮዳክሽናችን ከፍተኛ ሀዘን ይሰማዋል። ፈረንጆች ገና ክርስማስ ይከበራል። ልጆች ያላችሁ ቤተሰብ ያላችሁ ሁላችሁም እንኳን ለገና ለፈረንጆች ገና በሰላም አደረሳችሁ እላለሁ። ተመልካቾቻችን እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን በተለያየ ጉዳዮች እንደዚሁ አጫጭር ቃለ መጠይቆች እናደርጋለን። በተለይ ሁላችሁንም ለፈረንጆች ገና በሰላም አደረሳችሁ እያልኩኝ አጠገቤ ይዤላችሁ የመጣሁት ጴጥሮስ ደጀኔ የፊልም ዳይሬክተር ነው። በተለይ ባለፈው ዓመታት ጴጥሮስ ደጀኔ የፊልም ዳይሬክት በማድረግ ላይ ይታወቃል። የራሱም ህይወትና የራሱም ስራ ቢኖረውም ነገር ግን ትንሽ በአሁኑ ሰዓት ዛሬ ይዤላችሁ የቀረብኩበት ዋነኛው ምክንያት መቄዶንያን በተመለከተ ነው። ከ6 ሚሊዮን የኢትዮጵያ ብር በላይ ወደ መቄዶንያ በጴጥሮስ ደጀኔ ፊልም በተለያዩ በአሜሪካ፣ በካናዳ እንዲሁም በለንደን በእንግሊዝ ሀገር ፊልሞች ታይቶ እርዳታዎች ወደ ኢትዮጵያ ሄደዋል። ይሄ በጎ አድራጎት ስራ በጣም ደስ ስለሚል ጴጥሮስን እንደምንም በዚህ በዓመት በዓል ምድር ይዤው ወደ ስቱዲዮ ይዤው መጥቻለሁ። ጴጥሮስ በመጀመሪያ ጤና ይስጥልኝ፣ እንደምን ሰነበትክ? እስቲ እንደው ብዙ ተናገርኩ። እንኳን አብሮ አደረሰን እና ይሄንን የውይይት እድል ስለሰጠኝ በጣም አመሰግናለሁ። እንግዲህ አመሰግናለሁ ጴጥሮስ። በተለይ የሁለት መታወቂያ ፊልም የበኩር ፍርድ እየዞረ እየታየ ነው። በተለይ የሁለት መታወቂያ በአሁኑ ሰዓት እየታየ ነው። እንደው ይህንን ነገር ምን አነሳሳህ? በመጀመሪያ ምክንያቱም ይገባናል ከኪሱ ሁሉ አውጥተህ እንደምትንቀሳቀስ የአውሮፕላን ትኬት አሁን ደብል ሳይሆን ትሪፕል ሆኗል። ይህንን እንደው ለማድረግ ምን አሳሰበህ? ይሄ የመጀመሪያው ጥያቄ ቢሆን ደስ ይለኛል። እሺ፣ አንዳንዴ
አንተ አስበህ የምታደርጋቸው ነገሮችና ፈጣሪ የሚያቅደው ነገር ይለያያል። 2 መታወቂያ ፊልም ከተሰራ በኋላ ያው እንደምታውቀው ብሔራዊ ቲያትር ተመርቆ በ31 ሲኒማዎች አዲስ አበባ ታይቶ ከዛ ጎንደር፣ ባህር ዳር፣ ሐዋሳ ከታየ በኋላ የተለያዩ ሀገራት የመዞር እቅድ ነበረኝ ስራውን የማስተዋወቅ ግን በተለያዩ ምክንያቶች ያ ሳያሳካ ቀረ። ከዛ በመሃል የበኩር ፍርድን ድራማ ስራ ጀመርኩኝ። በዛ የተነሳ ሼልፍ ተደርጎ የቆየ ፕሮጀክት ነበረ። በአጋጣሚ ሆኖ እንግዲህ ባለፈው የበኩር ፍርድን እዚህ ቶሮንቶ በስኬት በሁላችሁም ትብብር ካስመረቅን በኋላ በካልጋሪ ተመሳሳይ ፕሮግራም ለማዘጋጀት አስቤ የጋራ ወዳጃችንን እነ ኤርሚያስ መኮንንን አነጋግሬው ነበር እና በወቅቱ ምንድነው ሀሳቤ የነበረው ዝም ብሎ ፊልም ማስመረቅ ብሎ ምንም ኔትወርክ የሌለን ቦታ ላይ ብንሄድ ብዙም ትርጉም ስለሌለው ለምን ለበጎ ነገር አናውለውም ይሄንን የሚል ሀሳብ መጣና ያንን ለካልጋሪ ወዳጆቻችን እንግዲህ ለነ ኤርሚያስ አማከርናቸው። አንድ ቻሪቴብል የሆነ ኦርጋናይዜሽን ብትፈልጉ እና በዚህ አጋጣሚ ሰው ፊልሙን አሳይተን እርዳታ ብናደርግ የሚል ሀሳብ መጣ። በአጋጣሚ እነሱ በዛን ወቅት ቅንነት የሚባል ስብስብ አላቸው። ቅንነት የሚባል እዚህ ደግሞ ሳምሶን ጥምር ልቦች የቀጥለሽ ቅንነት የሚባለው ስብስብ ለመቄዶንያ በዛን ወቅት እርዳታ ማሰባሰቢያ እንቅስቃሴዎች እያደረጉ ነበረ። ይሄማ በጣም በቃ ጥሩ የተቀደሰ ሀሳብ ነው፣ ለምን አብረን አንሰራም የሚል ውሳኔ ላይ ደረስን። የቅንነት ስብስብ እንግዲህ እነ ኤርሚያስ እነ ፕሮፌሰር ብርሃኑ አንድ ላይ ሆነው እኛስ እዚህ ደግሞ አብረን ሆነን ሄደን በጥሩ ሁኔታ ፕሮግራሙን አዘጋጀን። ጥሩ ውጤት አመጣ። ያ ስላነሳሳን ከዛ በኋላ ግን የበኩር ፍርድ ወዲያው አየር ላይ በአባይ ቲቪም በዩቲዩብ የሚለቀቅ ስለነበረ እርዳታ ማሰባሰቢያ ሊውል ስለማይችል ለምን ሼልፍ አድርጌ ያስቀመጥኩትን 2 መታወቂያ ለዚህ ዓላማ አናውለውም በሚል ከመቄዶንያ የሰሜን አሜሪካ ተወካይ ከጀንበር ገብረዋህድ ጋር ተወያየን። በዛ እንግዲህ የተባለ የዋሽንግተን ዲሲ ፕሮግራም፣ ከዛ ቀጥሎ የኤድመንተኑ ፕሮግራም፣ ከዛ ዋሽንግተን ዲሲ በጣም ብዙ ኢትዮጵያኖች አሉ፣ ካልጋሪ፣ ከዛ ደግሞ ለንደን። በዛ አይነት ሁኔታ መነሻው እንግዲህ በዚህ አጋጣሚ ነው። በጣም ጴጥሮስ ከልብ አመሰግናለሁ። እንግዲህ እንደዚህ አይነት ውይይት ስናደርግ ምን ያህል ልብህ እንደሚቆም እርግጠኛ ነኝ። ምክንያቱም አንድ ቦታ ስትሄድ የማታውቀው ቦታ ነው። ለምሳሌ ለንደንን በተመለከተ እንደው እዚህ ቁጭ ብለህ የገመት ከሆነ ሄደህ ስታያቸው እንደው እሱን እንኳን እዚህ ንገረን። በጣም ጥሩ። ከለንደኑ ልጀምርና ወደ እንመለሳለን። የለንደን ዝግጅት በጣም በእውነት እጅግ በጣም አስገራሚ ነበር። ተያይተንም ማንተዋወቅ ምንም አይነት ግንኙነት የሌለን ሰዎች ስለነበረ መጀመሪያ ላይ በእነሱ በኩልም አቶ ጴጥሮስ ሲባል ፈርተው ነበረ። ምናልባት ያው ብዙ ጊዜ ከፊልም ጋር ከአርት ጋር የሚገናኝ ሰዎች ሲጠሩ አንዳንዴ የሚጠይቋቸው ነገሮች የተለዩ ይሆናሉ። ለምን እንደዚህ አይነት ሆቴል አልተያዘልንም፣ ለምን ፋይቭ ስታር ምናምን እና እኔ ኤርፖርት ስደርስ እነሱ አበባ ይዘው ሲጠብቁኝ እኔ ኦልሬዲ ወጥቼ ነበረ እና ብዙ የሚያስቁ ነገሮች በጋራ አሳልፈናል። ግን የሚገርም በእውነት ይቅርታ አድርግልኝ ለመሰል ተመልካቾች እኔ ጴጥሮስን ስለማውቀው እንዲህ አይነት ነገር መቼም የምትወድ አይመስለኝም እና ቢግ ዲል ምናምን አድርገውታል። ዳይሬክተሩ መጣ ብለው ትንሽ አስቂኝ ገጠመኝ ነበረ። ዝግጅቱን ኦርጋናይዝ ያደረገው ግሩፕ እንግዲህ ጥምር ልቦች ይባላሉ። 4 ኢትዮጵያውያን እጅግ በጣም በእውነት የተባረኩ እውነትም የተጣመረ ልብ ለቅንነት የቆመ የተጣመረ ልብ ያላቸው ወገኖቻችን ናቸው። ፕሮግራሙን በጣም ደስ በሚል ቅንጅት አዘጋጅተውት ነበረ። ዴዲኬትድ ሆነው ጥሩ ፕሮሞሽን ሰርተው ነበረ። ቲኬት ሶልድ አውት ነበረ። ብዙ ስፖንሰሮችም ቲኬት እንዲገዙ አድርገው ነበረ። ደስ በሚል ሁኔታ ተቀብለውን ፕሮግራሙ በደመቀ ሁኔታ ሲኒማ ሆሉ ሞልቶ በጥሩ ሁኔታ ብቻ አለፈ። ከዛም አልፎ ቢኒያምን በቀጥታ ከዶክተር ቢኒያም የመቄዶንያ ኃላፊ መቄዶንያ ኃላፊም በቀጥታ ከአዲስ አበባ ላይፍ ገብቶ ከሰው ጋር ግንኙነት አድርጎ እጅግ በጣም እርካታን የሚሰጥ ስኬት ነበረ። ምናልባት
በቀጣይ እንግዲህ ምን ያህል ገንዘብም እንደተሰበሰበው ወዘተርፈ ማሳወቅ እንችላለን። አመሰግናለሁ ጴጥሮስ። እንግዲህ ከለንደን ነው የጀመርነው ውይይታችንን። ለንደን ምን ያህል ገቢ አግብታችኋል? ከውጭ ቀሪ ምናምን ቀጥታ ወደ ዶክተር ቢኒያም መቄዶንያ የሚላክ ምን ያህል አስገብታችኋል? እሺ፣ የለንደኑ ዝግጅት እንግዲህ በሚያስገርም ስኬት 1.6 ሚሊዮን የኢትዮጵያ ብር ማሰባሰብ ተችሏል በአጭር ጊዜ። ይሄ እንግዲህ የመጀመሪያ ዝግጅታቸውን ኦርጋናይዝ ሲያደርጉ ጥምር ልቦች በዚህ አጭር ጊዜ ውስጥ ግን ደስ በሚል ቅንጅት ማህበረሰቡን አሰባስበው በስኬት በጣም ጥሩ ጊዜ አሳልፈን ይህን የሚያክል እርዳታ በቀጥታ ለመቄዶንያ ሙሉ በሙሉ ማስገባት ተችሏል። እሺ፣ ወደ ዲሲ ስንመለስ እንደው ምናልባት አንዳንድ ጊዜ እንዲህ አይነት ፕሮግራም ሲዘጋጅ የሚረሱ የተረሳ ሰው ካለ ለምስጋናም ቢሆን ይቅርታ ቀድመን እየጠየቅን ዲሲ ዋሽንግተን ዲሲ የት ቦታ ነው የታየው ፊልሙ? እንዴት ነበር እንቅስቃሴው በአጠቃላይ? የዲሲ ዝግጅቱ እንግዲህ ብሌር ሃይ ስኩል ሲልቨር ስፕሪንግ ሜሪላንድ ነበረ። ያው ብዙ አበሻ የሚገኝበት አካባቢ ስለሆነ የዝግጅቱን በዋናነት ኦርጋናይዝ ያደረጉት የመቄዶንያ ተወካይ ጀንበር ገብረዋህድ ከሁለት ሌላ ኦርጋናይዚንግ ሜምበሮች ጋር በመሰባሰብ ነው። እነዚህ ሁለት ኦርጋናይዚንግ ሜምበሮች በአጋጣሚ ሆነው እንግዲህ አንተም የኔም የሰፈራችን የላዛርስ ሚሽን አካባቢ ወዳጆቻችን ነበሩ እና በዚህ አጋጣሚ ሰለሞን አክሊሉን እና ብዙነሽ ሸዋረገድን እጅግ በጣም አድርጌ አመሰግናለሁ። ከ600 በላይ ቲኬት ነው በዛ ዝግጅት የተሸጠው ከግለሰቦች እና ከስፖንሰርስ። በጣም ግሩም የሆነ ፕሮግራም ነበረ። በዛን ወቅትም እንደዚሁ ቢኒያም በቀጥታ ከአዲስ አበባ በስልክ ገብቶ ተሳታፊዎችን ኦርጋናይዘሮችን አመስግኖልናል። ነገሩ ጴጥሮስ እንደው መለስ ስላደርግና ኢትዮጵያኖች በተለይ በአሁኑ ሰዓት እርዳታ ላይ በጣም እየተሳተፉ ነው። እንደው ተመልካቾቻችን እንደው በመሀል እንግዲህን አቋረጥኩት። በተለይ በአሁኑ ሰዓት በትግራይ አካባቢ ረሃብ ገብቶ ብዙ ችግሮች፣ ብዙ ሰዎች ከ10,000 ሰው በላይ እርዳታ ይፈልጋል። ኢትዮጵያኖች በሙሉ እንድትተባበሩ በዚህ አጋጣሚ እንጠይቃለን። ልመልስህና እሺ፣ ከዛ ዋሽንግተን ዲሲ ልጆቹ ያው እርዳታውን አደረጉ፣ ተሳተፉ፣ አመሰገንካቸው እና እጅግ በጣም አስደሳች ስኬት ነበር። ትልቅ በረከት ነበር። እንደው ከካልጋሪው በፊት እንደዚህ አይነት ነገር ስታደርግ ምን ተሰማህ? እኔ ራሴ አም ሶ ሃፒ ደስ የሚል ነው እውነት ለመናገር ከምንም ነገር በላይ የሆነ የራስን የግል ዝግጅት አዘጋጅተህ የሆነ ገንዘብ ልስራ ብትል ከዚህ ጋር የሚወዳደር እርካታና ደስታ አይደለም የምታገኘው። አንደኛ የሚመጣው ሰው በሙሉ ከፊልም ያለፈ ከአንድ የጥበብ ስራ ያለፈ ፋይዳ ያለው ነገር እንደሆነ ይረዳል። ያንንም ደግሞ ፊቱ ላይ ተሳትፎ ላይ እንቅስቃሴው ላይ ታያለህ። አንድ ሁለተኛ ደግሞ ዋና ዓላማው አሁን ከሚደረገው እርዳታ ባለፈ እያንዳንዳችን በየራሳችን መስመር የግድ ግራንዲዮስ የሆነ ትልቅ የሆነ ነገር መሆን የለበትም። በትናንሽ ነገር ከኪሳችንም ገንዘብ ብዙ ሳናወጣ ትርጉም ያላቸው ስራዎች መስራትና የራሳችንን ጠጠር መወርወር እንችላለን። ሁል ጊዜ ችግሮቻችንን ብቻ እያወራን የመፍትሄ ትንሽ እንኳን አካል ዘላቂ መፍትሄ እንኳን ባንፈጥር አርጀንት የሆነ ፍላጎት ላላቸው ሰዎች የመድረስ ነገር በእምነትም አይን ብናየው በየትኛው ሚዛን ቢታይ እርካታው በምንም መንገድ የሚገለጽ አይደለም። በዚህ ሂደት ደግሞ የምታገኛቸው ሰዎች በዚህ ዓላማ የተሳሰሩ ስለሆነ ዘላለማዊ የሆነ ዘላቂ የሆነ ቤተሰቦች፣ ወዳጆች ነው የምናገኘው። አመሰግናለሁ። እንግዲህ የዋሽንግተን ዲሲ ቀጥታ ደግሞ መለስ ላድርግህና ወደ ካልጋሪ ውጤቱ እንዴት ነበር? ካልጋሪ እኔም ተሳተፍ ያለው እጅግ በጣም ደስ የሚሉ ኢትዮጵያዊ ናቸው። አሁን ትልቅ ነጥብ ከነገርከኝ አንዱ ብዙ ሰው አዳዲስ ሰዎች እንደው እራት ጋብዘውን እንደው ሳላመሰግን እኔ ራሴ ምንም ሳልከፍል በጣም እንደ ትልቅ ነገር አድርገው ትልቅ ነገር ነው። እንደ ኢትዮጵያ እንደዚህ መተባበር የሚሰራ ሰው ማገስ ደስ ይላል። እንደው እነ ኤርሜን እናመሰግናለን፣ ፕሮፌሰር ብርሃኑ ሞክሼንን አንተንም እናመሰግናለን። ሌሎቻችሁም ደግሞ ቅር እንዳይላችሁ የፊልም አክተሯንና ሳምራን
እሷንም እናመስግናት። ልክ ነው። የካልጋሪና ኤድመንተኑ ዝግጅት እውነት ለመናገር የካልጋሪው ዝግጅት ዋና ለዚህ ሁሉ መነሻ ስለሆነ እጅግ በጣም አድርጌ ነው ማመሰግናቸው። መጀመሪያ በሀሳብ ደረጃ ከነ ኤርሚያስ ጋር ይህንን ውይይት ስንጀምር ያለምንም ማንገራገር ነበረ በደስታ በቃ ይህንን ነገር ኦርጋናይዝ ያደረጉት። አጭር ጊዜ ነበረ፣ ኃይለኛ ክረምት ነበረ እንደምታስታውሰው። ፊልም ደግሞ በአሁን ጊዜ ብዙ ሰው ቤቱ ቁጭ ብሎ በዩቲዩብ በምናምን መቼም ዞሮ ዞሮ ማየት አይቀርም ብሎ ስለሚያስብ በቀላሉ ሰውን ሞቢላይዝ ለማድረግ እንትን የምትልበት ፕሮግራም አይደለም። ግን እንደዛም ሆኖ በዛ አጭር ጊዜ በስራቸው በሩጫቸው በዊንተር በሆሊዴይ መሀል ያን የመሰለ ጥሩ ዝግጅት አዘጋጅተው ከዛም ባለፈ ደግሞ ቅንነት እንግዲህ የነሱ ስብስብ ደግሞ ቅንነት ነው የሚባለው። ቅንነት ከመቄዶንያም ባለፈ በሌሎችም የተለያዩ የእርዳታ ስራዎች ላይ አሁንም ጨምሮ አሁንም ለምሳሌ በትምህርት ዙሪያ እርዳታ ለማድረግ እየተንቀሳቀሱ ነው ያሉትና ሁሉም በያለበት በየሀገሩ ያለ ኢትዮጵያዊ በእንደዚህ አይነት ነገር አንድ ላይ ተሰባስቦ ለወገኑ እንዲቆም በዚህ አጋጣሚ እናስተላልፋለሁ። በጣም በጣም አመሰግናለሁ። እንግዲህ ተመልካቾቻችን አሁንም እየተወያየን ያለነው ከጴጥሮስ ደጀን የፊልም ዳይሬክተር ከቶሮንቶ ካናዳ ነው ያለነው። ሀገራችን ነው እንግዲህ ብርድ አለ፣ እንጠንቀቅ። ካናዳ የምትቀመጡም ተጠንቀቁ ሁላችሁም። በተለይ ሰሞኑን ካልጋሪ ሪፖርት ደርሶኛል፣ በጣም እየዘነበ ነው። በርቱ፣ ብርዱን ተከላከሉ። መለስ ላድርገና የቶሮንቶን ተነጋግረናል። ቶሮንቶን አመስግነና ሁላችንም ስላለን ቶሮንቶ ዝግጅት ያርዳ ነገሩ ለምስጋና አይደለም፣ ይቅርታ አመስግነን ያልኩት ጨዋታ ነው። ምክንያቱም የራሳችን ጉዳይ ነው፣ የኢትዮጵያ ጉዳይ በማንኛውም እንኳን እዛ በዚህ በኮሚኒቲ ጉዳይ ላይ እንኳን ሁላችንም ኢትዮጵያኖች ያገባ ቀጥል። አዎ የቶሮንቶ ዝግጅት ያው የምርቃት ዝግጅት ስለነበረና የእርዳታ ስላልነበረ ነው በዚህ ርዕስ ውስጥ አንድ ላይ ያላካተት ነው። በዚህ አጋጣሚ ግን መረሳት የሌለበት የኤድመንተኑም ዝግጅት ሳምራዊት እህታችን ነርስ እና አርቲስት ሳምራዊት አያኖ በጣም በሚገርም አይነት ብቃት ከሞላ ጎደል በብቸኝነት ማለት እችላለሁ ግሩም የሆነ ዝግጅት ነው አዘጋጅታ የነበረው። በጣም ውጤታማ ነበረ። እሷንም በዚህ አጋጣሚ ከልብ ያመሰግናለሁ። ሌላው የመጨረሻው መርሳት የማልፈልገው እህታችን መማር አለባቸው የካልጋሪውንም ዝግጅት ሆነ የኤድመንተኑን ዝግጅት ፕሮሞት በማድረግ ያላትን ሰፊ ፕላትፎርም በመጠቀም እንደ ሁል ጊዜው በቅንነት ለመቄዶንያም ሆነ ለሌሎች በጎ አድራጎት ስራዎች በሙሉ ሁል ጊዜ አብራ ያለች ስለሆነች በዚህ አጋጣሚ እሷንም ላመሰግናት እወዳለሁ። በጣም እናመሰግን መማር። እኔም ስለማቃት ጓደኛ ስለሆነ መማር ሳምራንም አቃታለሁ፣ እንተዋወቃለን በሚዲያና እዚህ ፊልም ፕሮዳክሽን አካባቢ ነን ያለነው። ሁላችንም ከልብ ከልብ ነው ማመሰግን። በተለይ ዛሬ ለየት ያለ እንግዳም ይዘንላችሁ ቀርበናል። ከለንደን ከእንግሊዙ ማለት ከንግስቲቷ አገር ነው እንግዳ ይዤላችሁ የቀረብኩት። እንግዳውን ራሱን ያስተዋውቃል። እንግዳው በተለይ የሁለት መታወቂያ ፊልም በዓለምን ዞሯል። አውሮፓን እና ካናዳን አሜሪካን ዞሮ በተለይ አዲስ አበባ የሚገኘውን መቄዶንያን በመርዳት ላይ ነበሩ። ዛሬ ግን እንግዳውን ለንደን ትንሽ መሽቷል። ቢሆንም እንግዳው ለጊዜ ፈቃደኛ ስለሆን ከልብ ከልብ እያመሰገንኩኝ ቀጥታ ወደ አንተ እገባለሁ። እንዴት ነበረ? በአጠቃላይ እንግዲህ የሁለት መታወቂያ የፊልም ዳይሬክተርን ተቀብላችሁ አስተናግዳችኋል። እስቲ አጠር አድርገህ ስለነበረው ፕሮግራም ንገረልን። እንግዲህ እኔ እንደተከስተው ሳምሶን እባላለሁኝ። እዚህ ለንደን ላይ የምገኝ የቤተሰብ ኃላፊ የሆንኩኝ ነገር ግን በተደጋጋሚ በዚህ በበጎ አድራጎት ስራ ላይ ካለኝ ትርፍ ጊዜ ላይ ከሌሎች ወዳጆችና ዘመዶች ጋር ሆኜ ከጓደኞቼ ጋር ሆነ እንደዚህ በሀገራችን ውስጥ የተቸገሩ ሰዎችን በመርዳት በጎ ስራ ላይ በመስራት የሚገኝ ኢትዮጵያዊ ሀገር ወዳድ ሰው ነው። እንግዲህ ባጭሩ ይሄን ይመስላል። በጣም ጥሩ አመሰግናለሁ ሳምሶን። እንግዲህ ለጊዜ ከልብ እያመሰገንክ በተመልካቾቻችን ስም እንደው በተለይ ባለፈው ጊዜ የሁለት መታወቂያ ፕሮግራም
እናንተ ጋር ተላልፎ ጥሩ ውጤት አምጥቷል። በተለይ በዚህ በካናዳ በቶሮንቶ የሚቀመጠው ወንድማችን የፊልም ዳይሬክተር ጴጥሮስ ደጀኔ ስለ ፊልሙ አጠር አድርጎ ቢነግረኝም እንደው እናንተ ጋር ምን ያህል ድምታ ነበረው? እንዴት ነበር እንቅስቃሴያችሁ? ውጤቱስ ምንድን ነበር? ማህበረሰቡ ውስጥ ተረቷችኋል ወይ የሚለውን ጥያቄ ለመጠየቅ ነው። ጠቅለል አድርገህ መልስልኝ። እንግዲህ ከዚህ ፊልም ጋር በተደጋጋሚ ለመቄዶንያ ለአረጋውያንና ለአእምሮ ህሙማን ገቢ ማሰባሰቢያ ስናደርግ ወደ 6ኛ ጊዜያችን ነው። የተለያየ ኦኬዥኖች ላይ ገንዘብ በማሰባሰብ የራሳችንን ጊዜ ከራሳችን ገንዘብ ኮንትሪቢዩት እያደረገን እቃዎችን በመግዛት የተለያዩ ቦታዎች ላይ እንግዲህ እንደ አንተም እንደጠቀስከው በፈቃደኝነት ላይ በተመሰረተ ካለፈው ዓመት የገቢ ማሰባሰቢያ ከተጀመረበት ጊዜ ማለትም የካቲት 1 ቀን በኢትዮጵያ ያለፈው ዓመት ጀምሮ እኛ ከዛን ጊዜ ጀምሮ ይሄንን የገቢ ማሰባሰቢያ በተለያየ ተመልካቾቻችን የጴጥሮስ ደጀኔ ጋር ያለውን ፕሮግራም ጀምሮ በፕሮግራሙ ላይ በመገኘት የተለያዩ እቃዎችን በመሸጥ ለእነዚህ አረጋውያንና ለአእምሮ ህሙማን ለመቄዶንያ ገቢ አድርገናል። ከዛ በተጨማሪ ደግሞ በአድዋ ፕሮግራም ላይ ገቢ ማሰባሰቢያ የተለያዩ ነገሮችን በመሸጥ ገቢ አድርገናል። እንዲሁም ደግሞ የራሳችንን ፕሮግራም ደግሞ ከሌሎች ፕሮግራሞች ወጣ ብለን አዲስ ፕሮግራም ይዘን ሰዎች ህብረተሰቡን እየመጡ እየተዝናኑ እየበሉ እየጠጡ ፕሮግራም አቴንድ አድርገው በሚገኘው ገንዘብ ገቢ ለማድረግ ብለን የራት ፕሮግራም አዘጋጅተን ገንዘብ አሰባስበን ልከናል። አሁን ደግሞ በመጨረሻም ደኝነት ይሄንን ለረጅም ጊዜ በተወዳጅነት የቆየ በኢትዮጵያ ረጅም ጊዜ የቆየ ሰዎችን ሲመለከቱት የቆየ ይሄን ፊልም በካናዳ እና በአሜሪካ ሲታይ እንደነበረ በሰማንበት ጊዜ ኮንታክት አደረግናቸው። አቶ ጴጥሮስ በፈቃደኝነት እና በደስታ ይሄን ፊልም ከኛ ጋር ለማምጣት ተስማምተው ይሄን ፊልም ወደ እኛ ይዘው እንደሚመጡ በሰማንበት ጊዜ ጀምሮ የተለያዩ ስራዎችን በውስጥ መስራት ያለባቸውን ስራዎች በመስራት ቲኬቶችን በመሸጥ ከፕሮግራሙ ጅማሬ ጀምሮ ከኛ ጋር በፈቃደኝነት ፕላናችን ስናወጣ ሁሉም ነገር ላይ ጋይድ እያደረጉ እስከ መጨረሻው ፊልም ውስጥ የሚታይበት ጊዜ እገዛቸው ያልተለየን መልካም እና ቅን ልብ ካላቸው ሰዎች የሚመደቡ አንድ ግለሰብ ናቸው እና በዚህም በአጋጣሚ አቶ ጴጥሮስ ደጀኔን ማመስገን እንፈልጋለሁ። እንግዲህ አንተም እንደጠቀስከው 4 በፈቃደኝነት የምንቀሳቀስ እኔ ሳምሶን፣ ባለቤቴ ነጻነት እንዲሁም ሜሮን እንደውም ሲሳይ ግራፊክስ ወይንም የአራዳ ቲቪ ባለቤት ሲሳይ ግራፊክስ የሚባል አንድ ወንድማችን በፈቃደኝነት እና ይሄን ፊልም ደግሞ ለሰው ባመጣንበት ጊዜ ሰው ጋር የነበረው ከፍተኛ የሆነ ተቀባይነት ከዚህ በፊት በላይ ነው ሁኔታ ኖርማሊ በፊልሙ ኢንዱስትሪ ላይ ብዙም አይደለም የለንደንና አካባቢ ሰው አማርኛ ፊልም ለማየት ነገር ግን የበጎም ስራም ስለሆነ ፕላስ ደግሞ የተጠቀምነው ከካናዳ እንዲሁም ከአሜሪካ ላይ የተጠቀሙት ስትራቴጂ የታሸከት ሲስተም ተጠቅመን ኮንቶፖፍታት ደግሞ ሰው ለመርዳት መቄዶንያ ለመርዳት ካለው ጉጉት የተነሳ በጣም ሰክሰስፉል የሆነ ተቀባይነትን አግኝተን ሰው በርብርብ ቲኬቱን ገዝቶ አዳራሹ ሙሉ ሆኖ ደስ በሚል የተለያዩ ነገሮችን ውጪ ሸጠን የተለያዩ ስፖንሰሮች ከ34 በላይ ስፖንሰሮች ኢንቮልቭ ያደረጉበት ጥሩ ገቢ ከሌሎቹ ጊዜዎች በተሻለ ደግሞ ጥሩ ገቢ የገባበት በጣም ቆንጆ ፕሮግራም አሳልፈናል። በፊልሙም ዙሪያ እንግዲህ ህብረተሰቡ በጣም ደስተኛ ሆኖ ብዙ አስተማሪና ደስ የሚል ፊድባክ ነበረ ከፊልሙም የነበረን። ከልብ አመሰግናለሁ ሳምሶን ግርማ ከለንደን። ተመልካቾቻችን እንግዲህ እስካሁን ድረስ ሳምሶን ግርማ ከለንደን
በተለይ በሁለት መታወቂያ ላይ ያለውን ሁኔታና በጠቅላይ ስለ ፊልሙ የማህበረሰቡ እንዴት እንደተቀበለ የለንደን ሕዝብ ኢትዮጵያ ወገኑን ለመርዳት እንዴት እንደሚራሯጥ በተለይ ጥምር ልቦች በሚል ተሰብስበው እንደዚህ አይነት እርዳታ መቄዶንያን ረድተዋል። መቄዶንያ በተለያየ ቦታ ማህበረሰቡ ይረዳል። ግን እንደ ጴጥሮስ እንደ ፊልም ዳይሬክተር ጴጥሮስ ደጀኔ ደግሞ አይነቱ ባለፈውም አስታውሳለሁ ከዚህ ውጪ 4 ሰዓት በአውሮፕላን ሄደን እኔንም ስፖንሰር አድርጎኝ ነው ሄጄ አገልግለን ተመልሰናል በካልጋሪ ከተማ። እንግዲህ ሳምሶን ግርማ ለጊዜ በጣም እጅግ በጣም እያመሰገንኩ በመጨረሻ የምታመሰግናቸውና ነው የምታስተላልፈው መልእክት ካለ ልቀበል። እንግዲህ ይሄንን ስራ ምንም እንኳን እኛ ከፊት ሆነን ብንሰራውም ከአቶ ጴጥሮስ ደጀኔ ቀጥሎ እኛ ፊልሙን ለማሳየት ፋሲሊቲውን ለማሟላት ከሰዎች ጋር ተገናኘን እንጂ ይሄን ስራ ብቻችን አልሰራነውም። ትኬት በመሸጥ ፕሮግራሞች በማዘጋጀት እዚህ ለንደን ላይ ያሉ ወጣቶች በጣም ከኛ ጋር ቀን ከሌት የደከሙ በጣም በርካታ ሰዎች አሉ። እነሱን ማመስገን እፈልጋለሁ። በዛ በተጨማሪ ደግሞ በገንዘብ፣ በጊዜ፣ በሀሳብ እንዲሁም በተለያየ ነገር ያገዙን ትልልቅ ድርጅቶች፣ ስፖንሰሮች፣ ሬስቶራንት ባለቤቶች እንደ ፈቃደኝነት ደግሞ ሀሳባቸውን በመስጠት እንዲሁም ገንዘባቸውን የሰጡ ግለሰቦችን ከልብ ማመስገን እፈልጋለሁ። ፊልሙንም መጥተው አቴንድ ያደረጉ ሰዎች ጊዜያቸውን ሰውተው ገንዘባቸውን አውጥተው ምንም ሀሳቡ የመዝናናት ቢሆንም ግን እንተፖፍታት እነዚህን አረጋውያንና አይምሮ ህሙማንን ለመርዳት ከሆነ ድረስ ከፍተኛ የለንደንን ህዝብ ለማመስገን እፈልጋለሁ። በተደጋጋሚ እርዳታችን ላይ የመቄዶንያ ስም ሲነሳ ወደ ኋላ ባለማለት በመርዳት በመረባረብ ከፍተኛ የሆነ ሚና እየተጫወቱ ያሉት የዚህ የለንደን እና በዩኬ የሚገኙ ኢትዮጵያውያንና ኤርትራውያኖች ናቸው። ሁሉንም በዚህ አጋጣሚ ማመስገን እፈልጋለሁ እና ይሄ እርዳታ በአንድ ጊዜ የሚቆም በአንድ ጊዜ የሚያበቃ አይደለም። እንግዲህ ቀልብ ያላችሁ ሰዎች እንደዚሁ እንደ አቶ ጴጥሮስ ደጀኔ በፈቃደኝነት ብህል በመስጠት ወይንም ደግሞ የተለያየ ሀሳብን በማምጣት ለመርዳት የምትፈልጉ ማገዝ የምትፈልጉ ኮንታክት ታደርጉ ትችላላችሁ። በዚህ በተጨማሪ ደግሞ የተለያየ ኤሮፕ ላይ ሀገር ላይ የምትገኙ እንደዚሁ ፍላጎቱ የመርዳት ፍላጎቱ ያላችሁ እንዴት መጀመር እንዳለባችሁ ወይስ ከምን ተነስታችሁ ማድረግ እንዳለባችሁ መማከር የምትፈልጉ እኛ ሁልጊዜ ሀሳብ ለመስጠት ክፍት ነውና ይሄ የገንዘብ ማሰባሰቢያ ሁለተኛ ዙር የካቲት 1 ቀን ሁለተኛ ዙር የገንዘብ ማሰባሰቢያ ለመቄዶንያ የካቲት 1 ቀን ይጀመራል። ይህ የገንዘብ ማሰባሰቢያ ላይቭ ስትሪም ኦንላይን ነው። ልክ እንደ ከዚህ በፊቱ እንደ ሰይፉ ላይ እንደተደረገው ሁሉ ከመቄዶንያ ቲቪ ወይንም ከመቄዶንያ ቻናል በቀጥታ ይደረጋል። ዓለም አቀፍ የገቢ ማሰባሰቢያ ከየካቲት 1 ቀን ስለሚደረግ በዚህ የገንዘብ ማሰባሰቢያ ላይ ሁላችሁም ያቅማችሁን በማድረግ ይህንን የተጀመረ ለአእምሮ ህሙማንና ለአረጋውያን የተጀመረውን የመኖሪያ እንዲሁም የሆስፒታል ግንባታ ተረባርበን እንድንጨርሰው ጥሬን አስተላልፋለሁኝ። ለተሰጠኝ ጊዜ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ እላለሁኝ። አሜን። ጤና ይስጥልኝ። ቴንክ ዩ እግዚአብሔር ይስጥልን። ሳምሶን ግርማ እንግዲህ ወደፊት እንደዚሁ በሌላ ፕሮግራም እንገናኛለን። ያው ሀገራችሁንና ወገናችሁን ስለምትረዱም እኛም ከልብ እናመሰግናለን። ጤና ይስጥልኝ። እሺ፣ ሰላም ሁኑ። ቻው ጌታዬ።